ፊት ላይ ያለውን ቡን የሚል አመድክን አጥፋሽ። አንቺ ቆሻሻ እንዴ! ለምን ከኔ ምርመራ ካልወሰደችው? የበፊት ጓደኛዬ ናት። ከዚህ በላይ ምን ታደርጉልኝ መስሎ? እኔ መቼ እሳቸውን ቃል መናቅ ይሆንና ለሊ ኪንጎይ ነገር የምረን ነው እንዴ? ማን ነው መኝታ ቤት ድረስ የገባው? ቤኪ ምን አለሽ? ቆየንበት መሰለኝ። የት ናችሁ እያለ ነው። አንቺ ቶሎ ተመለሽ በቃ። ዴቭ ጋር እንዳልሄድን ካወቀ ያዝንብሻል። እሺ በቃ ላይ እኔ እንሂድ። አይ አንቺ ወደ ቤት ተመለሽ። እኔ ዴቭ እንደውይ ላገኘው ነው። እሺ በቃ ላይ ተረጋግተሽ ያለውን ነገር ሁሉንም ማስረጁ። እሺ እሺ ለልይ አራዩል ተረጋጋ። እንዴ ምን ይሆን ገና? አደይ ዶክተር እንዴት ነሽ? አደይ ጓደኛሽ ለሊ ወደ ቤት ሄዳለች። ኦኬ አንቺ ዘወር ያለሽ ማለት ነው? አረ እንደዛ እንኳን አይደለም። አረ ስቀልድ ነው አይደል? ለማንኛውም ወደዛ ስለሆንክ ነው የበዛልሽ ነሽ። አይ ቅርብ ነው እኮ ደርሻለሁ። መቼም በእግርሽ መኪናውን አትቀድሚውማ። እሱማ ልክ ነህ። እሺ በጣም እንደዛ ወይስ ክላስ አለች? ወይ በዚህ ልብ ቆይ ማን ነው እንደዚህ ጨልቆ? ምን እየሆንሽ ነው? አስደነገጥሽኝ እኮ። ያምሻል እንዴ? ቆይ ማን እየጠበክ ነው? ባለ ጉዳይ ማናት እሱ? አታውቂያት? እንዴ ኮሌጅ እኔ አላምንም ወንድሜ። ብቻ ፍቅር እንዳይሆን እየጠበካት ያለው እሷ ብቻ ናት እዚህ የምትማረው ያለሽ ማን ነው ደግሞ? ኧረ እባክህ እኔ ልሸውደኝ ነው። ቆያች ትንሽ ሰይጣን ምንድን ነው ያስነካች? ለምን አትተዋትም? የኔ ቆንጆት አትጋተሽኛ። ወደ ጉዳይሽ እጠፍ ማለት ነው። ሰማኛለህ? እኔ ባንተ ምክር ሌላ ምዝዝ ውስጥ መግባት አልፈልግም። አርፈ የምትቀመጥ ከሆነ ተቀመጥ። እሺ እቴ። ቆይ ግን ወዴት ነው እየሄድሽ ያለሽ? ዶክተሩ ጋር። ምን ልትሆኚ? መቼስ እንደዚህ አይነት እድል ተከፍቶ አሳልፊው አትለኝም። አንቺ እቴ ባትሆኚ እኮ ይቆጨኝ ነበር። እና ምን ልታደርጊ ያሰብሽ? የዛሬ ወሳኝ ዓላማዬ ወረቀቱን ለዶክተር ማሳየትና ሆስፒታል ውስጥ መቀጠር ነው። ኦኬ። ያለሽ እውቀት ያለሽ የትምህርት ደረጃ ግን በቂ ነው ትያለሽ? አዎ መቼስ መርፌ መውጋት አያቅተኝም። ብቻ ይሳካ እንጂ ካሰብነው በላይ ብዙ ነገሮችን እናሳካለን። ይመችሽ፣ ያድርግልሽ እቴ። ማገዝሽ ነገር ካለ ደግሞ ማጮ ብቻ ነው የሚጠበቅብሽ። እሺ ዳኒ፣ እደውላለሁ። አንተም ግን እዚህ የምትል ከሰከሰውን ነገር አቁም። ኦኬ። ጂኒያት ደግሞ ቆይቼ የኔ አለሽ ማለት ነው። ይሄድብሽ ስል መጣሽ። አንዴ ደግሞ ማን ነው እንደዚህ የምትጠብቂው? ያኔ ፍቅር እያሾፍሽ ነው? አይ አይደለም፣ ደስ ብሎኝ እየሳኩ ነው። አሁን ምን ፈልገን የመጣው? አንቺ ነው የኔ ቆንጆ። ሌላ ማን እንፈልጋለሁ? አንተ ቆይ ለምን ትከታተለኛለህ? አሰማም እንዴ? ተወኝ አልኩ፣ በቃ ተወኝ። እሺ እተውሻለሁ፣ ግን በአንድ ነገር ስንስማማ ነው። ምን? ዛሬ ውሎሽን ከኔ ጋር ትያለሽ። ከዛሬ በኋላ ግን አይንሽን እንደማላየው ቃል ገባልሻለሁ። አልገባኝም። ካንተ ጋር ወዴት ነው የምሄደው? እሱ ለኔ ተይው። አይ እኔ ካንተ ጋር ወዴትም አልሄድም ዳኒ። እሱ መብትሽ ነው፣ ግን ሳትፈልጊ በግድ ልትመጪ አደርግሻለሁ። እንዴ ምን ነክቶሃል? ምን ያደረክ ነው? ልቀቀኝ!
ከትምህርት ቤት ደጃፍ ቆሜ ያጣሁት እስካሁን አልመጣች። ምን ይባላልሽ? ሰዓት ሄዷል። ይሄን ደግሞ ማን ይጣል? ለሮማኒ ደብዳቤ ጽፏል። ምን ያደርጋል? ቻት ልግባ። በቃ ዶክተር ደረሽ አይደል? አዎ በጣም አመሰግናለሁ። ኧረ ምንም ችግር የለም። እግረ መንገዴን ስለናቆች። እሺ ቻው በቃ። አደይ አቤት ዶክተር። አደይ የቀጠሮውን ቀን እንዳትረሱ። እሺ አንረሳም። ቻው። ሄሎ ሲስተር፣ በጣም ይቅርታ ያው እየመጣሁ። ወይኔ ዩኤል፣ ቆይ ምን እየሆንኩ ነው? አደይ እንዴት ናት? የት ነበርሽ? ለምንድን ነው እንደዚህ የምትጮህ? አደይ ዴቭ ጋር እንሄዳለን ብላችሁ ነበር የወጣችሁት፣ ነገር ግን እሱ ጋር አልነበራችሁ። ቆይ ወዴት ሄዳችሁ ነው? ይሄው አሁን መጣሁ አይደል? እኔ አሁን አላልኩም፣ ቅድም ነው ያልኩሽ። ደግሞ ለምንድን ነው በዴቭ የምታሰቡት? ኧረ ሰበብ አልነበረም። ታዲያ ነበራችሁ? ወደ አንተ እየመጣን ነበር እኮ እኔና ልጅ። ኧረ አዎ ባቡሬ። እሺ ለሌት አለች ታዲያ? ወደ ቤት ተመልሳለች። ለምን መጣች? ለምን ትመለሳለች? ትንሽ አመማትና ተመለሰች። እየዋሸሽኝ ነው አደይ። አሁን ቅርብ ሰዓት አውርቻት ነበር። ከዴቭ ጋር ነን ብላኝ ዋሸች። አንተን እኮ ላለማስጨነቅ ብላ ነበር። በጣም ይቅርታ። ይኸውልሽ አደይ ያደረጋችሁን ነገር ልክ አልነበር። እሺ አሁን ቤት ነች? አዎ ቤት ናት። በቃ እሺ በሉ። ደህና ነሽ ግን? አዎ ደህና ነኝ። እና እኔን ፈልገሽ ነው ወይስ? ኧረ አንተን ብዬ ነው። አሁን ማውራት እንችላለን። እሺ በቃ ወደ ቤት እንሂድ። አይ ሌላ ቦታ ነው። እሺ ግን ምን አላፈኩሽም? እስኪ በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። እንዴት ያለ ነገር ነው እናንተ? ይዋ ከትምህርት ቤት ወጣው ካለች ቆየች፣ እስካሁን የለችም። ፈለኩ በማላቅበት ቀይ በማላቅበት ሀገር እንደው ቤት ከገባች እስኪ ደውዬ ልጠይቅ። ሃሎ እትዬ፣ ሰላም ነው? ደግኖት? እኔ የምለው ፍቅር ቤት ግድም መታለች እንዴ? አልመጣችም? አይ አለን እንመጣለን። እንዲሁ ነገሩን ነው እንመጣለን። እሺ ቤት አባቷ ገባች ይባላል። አይ ከዚህ በላይማ አልጠብቃትም። ውድዋ ነው። ዳይመንድ ያቺን ፍቅር አይታታል? ፍቅርን አይታታል ይለኛል እንዴ? እኔ ምን ቤት ነኝ ፍቅርን የማያት እንዴ? ሞግዚቷ ጠባቂዋ አንተ ያት እንጂ እኔ ምን አገባኝ? ወይ ጉዴ! ምን እንደሚሻለኝ አላቅም። በቃችንም እንጀራችንም ስራ መባረሪ ነው እንግዲህ። በቃ ከክላስ አልወጣችሁ ይሆናል። ምን ያነጫንጫል? አጠብቃትም። አይ ዳይመንድ ወጣው ብላ ከደወለች ስንት ሰዓት አስቆጠረች? ስቆይባት ጊዜ ወደ ቤት ሄዳ ነው የሚሆነው። አረ የለም አሁን እህትዬ ጋር ደውዬ ጠየቅኩኝ፣ ቤት አልደረሰችም። ታዲያ አንተ ምን ጨነቀ? ካጣት ወደ ቤት አትሄድም እንዴ? ዝም ብለህ። አረ አንተ ሰው ተው። እቤት ስገባ እትዬ መች ያስገቡኛል ሳልይዛት? አንተ ደግሞ እንደው ድሮ የቀረ ስግጥ የምትለው ነገር አለ። በቃ በሙድ ለስለስ ብለህ ነው የምትገባው። ለስለስ ብለህ ትነግራቸዋለህ። አረክ ፍቅርን ወይ ጥላት መጣ ሲሉኝስ? ይኸውልህ ከትምህርት ቤት ስትወጣ ተገናኝተን አብረን እየመጣን ነበረ። ከዛ በኋላ ነይ ወደ ቤት እንሂድ ስላት አይ እኔ ቆይቼ ነው የምመጣው አንተ ሄዳለችኝ። ኧረ ተይ እትዬ ይቆጣሉ ስላት እኔ እመጣለሁ ብላት ስትቆጣኝ ጊዜ በቃ እኔ እንዳላስከፋ ብዬ ጥያት መጣሁ አትልም? አሃ ለካ እንደዛም ይቻላል። ታዲያ እሷ የትም እየዞረች ታዲያ አንተ ምን ቦጣ ነው እሷን የምትጠብቀው? አይ ዳይመንድ እየዋ
እኔ እኮ ያኔ ልጅ እያለ ሱቅ ስትላክ ዳቦ ለመግዛት ሄደ መንገድ ላይ ዳቦውን ስጋውን ቦጭቅ አውጥተህ ልጥፍ አድርገህ ለቤተሰብ ስትመልስ እኮ ነው ሞላጫ ሌባ እንደምትሆን ያወቅኩት። ኧረ ወዲያ እንደዛ ነው ምነው እንኳን ነገርከኝ። እናሳ እንዴ እኔ እኮ እንዳንተ እኮ ጭንቅላቴ ጸጉር ለማብቀል ብቻ ልጠቀምበት። ፈረንጅ ምን ይላል? ቲንክ ቢግ ስታርት ነው ይላል። ይኸውልህ ዛሬ ገና የሚጠቅም ሀሳብ አመጣ። ናኒ በቃ ናማ። ኧረ እባክህ አንተ እኮ ሞግዚትነቱ ለምዶብህ እኔንም ጠብቀህ ወደ ቤትህ ካልሸኘው ትለኛለህ። ኧረ ወዲያ አሽፈሞታል። ዲንግ ዲንግ ማስቲካ የተመጠጠ ሸንኮራ ከመምሰል አይሻል? ና አሁን እባክህ አፋልገኝ እባክህ። ወለታ ሄድ ምንድን ነው ማፋልገኝ? እባክህ አፋልገኝ። አንተ ደግሞ ምን አለ በዚህ ቀን እንኳን አብረኸኝ። እኔ እኮ አይደለሁም አንተ እኮ ነው የሚከፋው። ዳይመንድ ሰውዬ እያየህ አትሄድም እንዴ? ና እባክህ አትፍራ። ና የማንንም ሀብታም ትፈራለህ እንዴ? ድሀ በሆንም እኮ የኔ ጌታ ጀግና ነኝ። አንተ ቆይ ምን አስበህ ነው? አንተ ባለ መኪና ስለሆንክ እኔን መቅጨት አለብህ እንዴ? ትንሽ አያሳፍርም እንዴ? ምን ለማለት ፈልገህ ነው? እኔ እኮ የተከበርኩ እኮ አሹ ቀብራራው ባላገር እባላለሁ። ልንገርህ ማንነቴ። በጣም ይቅርታ የኔ ወንድም፣ ትንሽ አስቸኳይ ስራ ገጥሞኝ ሀሳብ ውስጥ ገብቼ ነው። በጣም ይቅርታ። ውይ እንዴት ያለ ረጋ ያልክ ሰው ነህ እባክህ። እኔንም አረጋጋኝ። አቤት ግድ የለም ጥሩ ሰው ነህ አንተ። አይቻለሁ፣ እንደዚሁ አይቻለሁ። እኔም እኮ ጥፋት አለብኝ። አየህ የኔ ወንድም፣ እኔም እያየሁ መሄድና እያየሁ መታገል ነበረብኝ። አንድ አለ ግብረ ገብ የማያውቅ ቦዘኔ ልጅ ከኔ ጋር ነበር፣ እሱ አሳስቶኝ። እሺ የኔ ወንድም እግዚአብሔር ያክብርልኝ። ስለሸኮልኩ ነው። በጣም ይቅርታ። ይኸውልህ ግን ለሌላ ጊዜ እቺን ዜማ ጋብዛለሁ። አሽከርክር ረጋ ብለህ ረጋ ብለህ አትቸኩል ትደርሳለህ ዘና ብለህ ሲል አልሰማህም በሬዲዮ? ግድ የለም። እንዲህም አይነት አስተዋይ ሀብታም አለ እባካችሁ። እንዴት ያለ ረጋ ያለ ሰው ነው እባክህ። አቤት ፍቅር፣ አቤት ፍቅር፣ አቤት ፍቅር፣ አቤት ፍቅር፣ አቤት እንደው የት አባቴ እፈልጋታለሁ በለኝ እኔ ጌታ። ደህና ሁንልኝ። አቤት አቤት አቤት። ሮሚ፣ አቤት። እነዚህ ልጆች ስልክም አያነሱም። ምን ሆነው ይሆን? እየመጡ ይሆናል እትዬ። አሹም አብሯት ስላለ እርሱ አይጨነቁ፣ ይመጣሉ። ይሁና። በር ተንኳኳ መሰለኝ። ሮማን እስቲ ሂጂ ክፈች። እሺ እትዬ። ማሚ፣ ሩታ ዙረት ጀመርሽ አይደለ? ኧረ እንደሱ እኮ አይደለም ማሚ፣ ስራ ጀምሬ ነው። ነገሩ ሰላም ነው እትዬ? እንዴት ነህ ኪንጎ? ሰላም መጣ? ይመስገን እትዬ፣ በጣም ነው የማመሰግነው። እስቲ ከምስጋናው በፊት ና ቁጭ በል። እንዴት ነው ታዲያ? ከዚህ በፊት ሰርተህ ታውቃለህ? ማለቴ ተማሪ እያለሁ የቀን ስራ ሰርቻለሁ። ቀለም መቀባትም እችላለሁ። ጥሩ ኪንጎ፣ ስራ ያገኘውልህ በጣም ከማከብረው በጣም ከምወደው ቤተሰቤ ቢሮ ነው። አመሰግናለሁ። ቆይ ከዛ በፊት ግን አንተን ልጠይቅ የምፈልገው ነገር አለኝ። ምን? ሱስ አለብህ? አረ በፍጹም የለብኝ። እሺ፣ በታማኝነት ልጅነቴ ሳያታልለኝ እሰራለሁ ካልክ ጥሩ ነው። ነገ ከነገ ወዲያ የምታድግበት ነው። ስልኩን ሰጥህና ትደውልለታለህ። ከዛ ስራ ትጀምራለህ። ምን ልጠንቀቅ? እንዳታስወቅሰኝ። አሹ በተደጋጋሚ ተጨንቆ ስለጠየቀኝ ነው። ያው በልጅነት ስራ ፈትተህ መቀመጥ ሞራልን ይነካል። ደግሞም ወጥቶ መግባቱ ይሻላል እና ጠንከረ ስራን ስራ። እሺ። አረ ያስቡት፣ ይህ ለእኔ ትልቅ እድል ነው። በጣም ነው የማመሰግነው። ችግር የለውም የኔ ልጅ፣ ዋናው አንተ ይሳካልህ። እሺ፣ አመሰግናለሁ። በል ስልኩን ያዝና ወጥተህ ትደውልለታለህ። ለሊ፣ ምን ሆናል? የት ነበርሽ? ከአዴ ጋር ነበርኩ። ከአዴ ጋር እንደሆናችሁ አውቃለሁ፣ ግን የት ነበራችሁ? ለምንድን ነው እንደዚህ እያልክ የምትጠይቀኝ? የተፈጠረ ችግር አለ እንዴ? ለሊ፣ ዴቭን አግኝቼው ነበር። ከእሱ ጋር ነበርሽ? ቤኪ፣ እባክህ እንደዚህ አይነት ጥያቄ አትጠይቅ። እኔ ለራሴ በጣም አሞኝ። ምን አይደለሽም እንዴ? እባክህ ቤኪ፣ ውሃ ልታመጣልኝ ትችላለህ?
ወለሉ ላይ ጉደማች ምን እሺ አትደናገጥ ቤኪ ቅድም ትንሽ ራሴን አሞኝ ነበር እና እርሱ መስሎ የኔ ቆንጆ በጣም ይቅርታ እንደዚህ አሞሽ አንቺ ላይ መጫወል ነበርብኝ ችግር የለውም ቤኪ አሁን እኮ በጣም ደህና ነኝ ደግሞ የተለመደ ነገር ቆይ ለሊ ከዚህ በፊት ነስሮሽ ያውቃል እንዴ አዎ ማለት ያው አንዳንድ ጊዜ እሺ ለሊ ነይ ተነሽ በቃ ወዴት ቤኪ ለሊ መታከም መዳም ማገገም አለብሽ ህክምና ያስፈልግሻል ቤኪ አትጨነቅ አሁን እኮ በጣም ደህና ነኝ እንዴ ለሊ እንዴ የደማሽ እንዴ ደህና ነኝ ትኛለሽ ቆያስ ዶክተር ቢሆን ዶክተሬቱን በመስኮት ነው እንዴ ተቀበለው ለምንድነው እንደዚህ ያመመሽ ደህና ነች የሚል ጤነኛ ስለሆንኩ ነው ለሊ እሱን እርግጠኛ መሆን አይቻልም እኔ በጣም እየተጨነቅኩብሽ ይቅርታ ቤኪ በእኔ ምክንያት እንድትጨነቅ አልፈልግም በቃ ለሊ እሱ አንቺ አይመለከትሽም ነይ እንሂድ ወዴት መታየት አለብሽ እንደዚህ የሆነሽ እያየው ደህና ነኝ አትበይ መታየት ይኖርብሻል ቤኪ እባክህን አትጨነቅ እኔ እኮ አሁን በጣም ደህና ነኝ እርግጠኛ ነሽ ለሊ አዎ ቤኪ ለሊ ግን አመሲም ልቤ በጣም እየፈራ ነው ብቻ ሁሌም ደህና እንድትሆኝ ነው የምፈልገው ምን ነው ብላ ምን ነው ምን ሆነሽ ነው አይ የለም ታዲያ የሁሉ እንባ የሞተ ዘመድ አለሽ እንዴ ምን ነክቶሽ ነው እማዬ ወየኔ ልጅ ፍቅር ሲይዝ እንዴት ነው የሚያደርገው ምን ነው ልጅ አዲስ ነገር አለ እንዴ አይ እማዬ ታዲያ ምንድነው ይቅርታ እማዬ ለምን ነው ይቅርታው ብራን ሳልወድ አልቀርም ማን እዚህ ተመልሶ ከመጣ ጀምሮ ለሱ ያለኝ ነገር በጣም እየተሰማኝ መጣል ማን ነው እሱ ምንድነው ብራን ዴቭን አፈቀርኩት መሰለኝ ምን አልካንቺ እንደነገርኩሽ ነው እማዬ ይቅርታ አድርጊልኝ በቃ ከቅሜ በላይ ስለሆነብኝ ነው አንቺ ወራዳ ይሄን ቅሌትሽን ማንንም እንዳይሰማኝ እንደሰማሁሽ እንዴ ጉድ እኮ ነው እናንተ ጉድ እኮ ነው እናንተ ዘንድሮ ጭራሽ ሴቱን ፍቅር ይዞኛል ብሎ ጭንቀት መግባት ጀምሯል እንዴ ኧረ ጉድ ሳያሰማ አሉ እኛ እኮ ይሄን ሁሉ ሳናይ ሳንሰማ እኮ ነው እዚህ የደረስነው አይኑሮ እንዴት ዋልክ እንደምን ዋልሽ እግዚአብሔር ይመስገን እሺ እንዴት ነህ እባክህ እግር አበዛህሳ ለጉዳይ ነው የመጣሁት ምን ፈልገህ መጣ ወንድሜ ልጁን አዋርቷት ነበር እንደሞ ዘንድሮ ልጅ አብዝተዋልኝ ሰውዬ ለልጆቹ ጥሩ ባል ከመጣ መቼስ አይኑን እንደማያሽ ታውቂያለሽ መች ለልጆቻቸው ሆነና ለራሳቸው ሀብትና ንብረት ሲሉ ነው እንዲህ የሚያስቡት በይ አንቺ እንደፈለግሽ አስቢ ልጅቷን ግን ተቃርኜ አፋታታለሁ የምትይ ከሆነ የማይሆን ጸብ ውስጥ ነው የምትገቡት ከባለፈው ጀምሮ ያወራሉ እንደው ምንም የገባኝ ነገር የለም እስቲ አንተ ግልጽ አድርገህ አውራኝ ልጃችሁን ነው አደይ ድል አድርጎ ለመዳር እኮ ነው የሚያስበው እሺ ይሄ ምንም የሚያስቅ ነገር አለ መቼስ ምን ይባላል አንተዬ ህልም አይከለከል አይ ህልም ብቻ አይደለም አሁን እድሜዋ ደርሷል የሀገሬው ሰው ጉድ ማለት አለበት በድግሱ አይ እንግዲህ በቃ ምነው አላበዛችሁትም እንዴ ልጅ የምትንከራተተው በሰው ሀገር በእሳቸው ምክንያት መስሎኝ አሳሯን የምትበላ ምን አሳሯን ታያለች ደህና ሰው ነው ከጅለት አሁን ደግሞ ያው ከውጭ የመጣ በል አሁን አፈንዝጋ ስርዓትም ያዙ እንዴ ልጄን አይኔ እያየ የማትፈልገው ትዳር ውስጥ አላስገባትም ማነሽ አንቺ አቤት ምን አልክ አንተ ቆይ የሳቸው አልበቃ ብሎ ነው አንተም ይሄን ጥያቄ የምትጠይቀኝ እኔ እኮ እናቷ ነኝ እናቷ 9 ወር ሙሉ ተሸክሜ አምጬ ወለድኳት ምን አይነት ጥያቄ ነው ደህና ባል ሲገኝ እልል ነው እንጂ የሚባለው እንዴት ከአንዲት እናት እንዲህ ያለ ነገር ይጠበቃል አይሄ እኔ ሐሳባችሁ መች ጠፍቶኝ ሴራችሁ መች አጣውትና ይሄን እኮ ልጄን ለአንዱ ሀብታም ድራችሁ ይሄን ገረድ ልታረጓት
የለም አታስቢ። ወንድሜ እንደነገረኝ ከሆነ ይሄኛው ከአሜሪካ ነው አመጣጡ። አይ ወገኛ ደግሞ ብለው አሜሪካ ገቡ። ታዲያስ እሱ እንደሆነ ለልጆቹ የማይሆነው ነገር የለም። አሁን ደግሞ ከፈረንጅ ጋር ያጋባት ነው። እሱ ህልማቸው ነው አልኩህ እኮ። አይኔ እያየ ግን እንደው ለማንም ነጫጭባ ነጭ አልድራትም ልጅ። እሱን ያሳይሻል። እጠብቃለሁ። ግድ የለም እኔው በህይወት አለሁ አይደለም። በህይወት ቆሜ ሳልሞት ልጄን እንዲህ ለማንም አልድራትም። አያለሁ። በይ የምትሰሚ ከሆነ ስሚ። አይ ካልሽ የከረረ ጸብ ውስጥ ነው የምትገቡት። እንዴ ወይ ጉድ! ምን ነክቷቸው ነው እኚህ ሰውዬ? ደግሞ ብለው እሱንም ላኩት። ወይ ዘንድሮ! ቆይ ምን እየሆኑ ነው ግን? እድሜ የማያርም እንዴ? ቢሆንም ልክ አላደረግሽ። በጣም ነው ያዘንኩብሽ። እትዬ ነግረውኛል። በጣም ይቅርታ አይደል? በሰዓቱ እኮ ስሜታዊ ሆኜ ነበር። በቃ አይደል? አይ አልበቃም። ወይ እንደምወድሽ እያወቅሽ ለምንድን ነው እንደዚህ የምትሆኚው? ምንም አዲስ ነገር የለም። በሰዓቱ ለሊ ምን እንደሆነች እንኳን ምንም የምናውቀው ነገር አልነበረም። በጣም ተረብሼ ነበር። አሁን ግን ተረጋግቻለሁ። ግን ዴቭ አንተም ቢሆን ልትረዳኝ ይገባ ነበር። እርግጥ ነው እኔም እንደዛ መናገር አልነበረብኝም። አደይ ታውቂያለሽ፣ የፈለገ ነገር ብናደድብሽም አንቺ መቶ አልችልም። አመሰግናለሁ። አደይ ላውጣሽ አልፈልግም። አንቺ ካጠገቤ ስትሆኚ ልቤ በደስታ ይሞላል። የኔና ያንቺን ፍቅር ችላ ማለት አይቻልም። ችላ አላልኩም እንዴ። ለሊን መጎዳትና ለራሴ አይደለው ስለመሰለኝ ነው። በጣም ይቅርታ። ዋናው መመለስሽ ነው አደይ። አሁን ወደፊት እንጂ ወደ ኋላ መመለስ የለም። ቆይ ምን እንዳደርግልህ ነው የምትፈልገው? መጋባት አለ። ይህን ሰሞን ልቤ በጣም እየደነገጠ። ፈርተሃል እንዴ? በጣም የኔ ፍቅር፣ ይህን ሰሞን በጣም ተረብሻል። አባዬ እኮ አንተን እንዳገባ ፈቅዷል፣ ግን እዛ መመለሴን ፈርቻለሁ። ቆይ እስኪ ንገሪኝ አደይ፣ አባትሽ ከተስማሙ ሌላ ምን ነገር አለ? አላውቅም፣ ግን እንዴት አባዬ በዚህ ፍጥነት ሀሳቡን መቀየር ቻለ ብዬ በጣም ፈርቻለሁ። አትፍሪ አደይ፣ ፈጣሪ መንገዶችን ሁሉ ከፋፍቶልናል። አሁን የኔና ያንቺ ውሳኔ አንድ እርምጃ ብቻ ነው የሚቀር። ዴቭ በጣም ይቅርታ፣ ግን ትንሽ ጊዜ ፈለግኩ። የምን ጊዜ? ራሴን ትንሽ መስማት እፈልጋለሁ። አደይ ምን ያስፈልጋታል፣ ምን ያስደስታታል የሚለውን፣ አሁን ላይ ማግባቷ ትክክል ነው ወይ፣ የትኛው መንገድ ይሻላል የሚለውን ከራሴ ጋር መማከር እፈልጋለሁ። ይሄ ምን ማለት ነው አደይ? አንቺ ወስነሽ ጨርሰሽ መስሎኝ አይደለ ገጠር የሄድኩትና ቤተሰቦቼ እንዲሰማ ያደረኩት። እሱማ ገብቶኛል ዴቭ፣ ግን አንዳንዴ ከራስ ጋር መማከር ጥሩ ነው። ቆም ብዬ ራሴን ማየት እፈልጋለሁ። አደይ አታደርግ። ምኑ እንዴ? ቆይ ራሴን መጠየቄና በአንተ እርግጠኛ መሆን መፈለጌ ምኑ ነው የሚያናድድ? ቆይ አውቀሽ ነው አደይ? እንዴት ነው በልቤ እየተጫወትሻለሽ? እንደማፈቅርሽ ስለምታውቂ ነው አይደል? እኔም ማፍቀርህን እኮ አከብርልሃለሁ፣ ግን ሰሞኑን ትንሽ ተዋክቤያለሁ። ስለዚህ ቆም ብዬ ራሴን ማየት እፈልጋለሁ። ለዚህ ደግሞ ያንተ እገዛ ያስፈልገኛል። አደይ ምን እንደምልሽ አላውቅም። አሁን ላይ ከኔ ጎን ሆነሽ እንድታግዥኝ እንጂ ከኔ ተቃራኒ እንድትሆኝ አልፈልግም። የምትችይ ከሆነ አግዥኝ። አልተረዳኝም ማለት ነው ዴቭ? ምን አደይ? ምን ልረዳሽ? ቆይ ምንድን ነው የምትይኝ? ፍቅሬን ተቀብለሻል ብዬ ከዛሬ ነገር ሽማግሌ ለመራክ ደፋ ቀና አላለሁ? አንቺ ገና ላስብበት ምናምን ትይኛለሽ። የሕፃን ልጅ ጨዋታ ነው እንደያዝ ነው። እየጮህክብኝ እኮ ነው። እንዴት ነው ማልጮህ? ንገሪኝ እስኪ። እንዴት ነው ማልጮህ? የምትዩ ነገር አልታወቀሽም?